ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በዚህኛው ፕሮግራማችን ትኩረት የምናደርገው እንግዲህ የቤንያሚን ሼሽኮ ጉዳትን በተመለከተ ማንቸስተር ዩናይትድ በቅርብ ሳምንት ካለፉት ፊክስቸሮች በብዙ መልኩ የተሻሉ ማንቸስተር ዩናይትድ ይሄ ያለመሸነፍ ይሄ የድል ጉዞ ሊቀጥል የሚችል እድሉ በጣም ሰፊ በሆነበት ሳምንት ለሩበን አሞሪም ትልቅ የቤት ስራና ፈተና ይዞ የመጣው የቤንጃሚን ሼሽኮ ጉዳት ነው። ይሄ ጉዳት ለምንድን ነው በተለየ ሁኔታ ከፍተኛ ትኩረት የሰጠው? ተጫዋቹ ከወጣበት ገንዘብ አይደለም። ተጫዋቹ እያሳየ ካለው ብቃት ማንቸስተር ዩናይትድ በቅርብ ሳምንት በአፍኮን አፍሪካ ካፕ ኦፍ ኔሽን ምክንያት የሚያጣቸው የፊት መስመር ተጫዋቾች እያሉ እዚህ ላይ ደግሞ ሼሽኮ ሲጎዳ ወደ ሪትም፣ ወደ ብቃት፣ ወደ ቡድን እንቅስቃሴ ተጫዋቹ በሂደት እየመጣ በነበረበት ወቅት ነው። እንግዲህ ያው ለተጫዋቾች የትኛውም ጉዳት በጎ አይደለም፣ ግን የጉልበት ጉዳት ደግሞ በበለጠ ይሄ የጉዳቱ መጠን እንደተሰጋው ባይሆንም ግን ሪሃብ የሚያደርግበት መንገድ የጊዜውን ገደብ እንዳይቀመጥ ወይም አሁን ባለው የመጀመሪያ ምርመራ ውጤት ለአንድ ወር ወይም ለተወሰኑ ሳምንታት ከሜዳ እንደሚርቅ ነው መረጃዎች የሚያሳዩት። ዘአትሌቲክስም ሌሎች ዘገባዎችም ስካይ ስፖርትን ጨምሮ ይዘው የወጡት። ስለ ሼሽኮ እስቲ አንዳንድ ጉዳዮችን እናወራ። ማንቸስተር ዩናይትድም አያይዘን እናነሳለን። በወቅታዊ የዩናይትድ ውጤት ላይ ተጽዕኖ ይኖረዋል አይኖረውም፣ የተጫዋቹ ኢፌክቲቭ መሆን ውጤታማ መሆን ጥያቄ ውስጥ የሚገባ ጉዳይ ነው ወይ የሚለውንም እስቲ አያይዘን ያለንን ሀሳብ ከቻናሉ ሙሉ አዘጋጅ ከአባጋም ጨምሮ ከማይክ ጀርባ ተወያይተን ነው ይህን ፕሮግራም ወደ እናንተ ይዘን የመጣ ነው። ማለት ጉዳትን መሰረት አድርገው ለምሳሌ ሼሽኮ የወጣበት ዋጋ የነበረው ቢዲንግ ዋር የተለያዩ ጉዳዮች አሉ። ተጫዋቹን ለማስፈረም ከመጀመሪያ ስቴጅ እስከ ፋይናል ስቴጅ ድረስ በተለያዩ ክለቦች የሚፈለግ የዝውውሩ ሂደት እንግዲህ ምን ያክል አሰልቺ እንደነበር ከአርሴናል ወደ ቼልሲ፣ ከቼልሲ ወደ ሊቨርፑል፣ ከሊቨርፑል ወደ ኒውካስል፣ ከኒውካስል ወደ ማረፊያ ኦልድ ትራፎርድ ነው። እነዚህ ሁሉ ክለቦች የተረባረቡበት ይሄ በአስደናቂ ቴክኒሻን ተጫዋች አሁን ሬት የምናደርግበት ጊዜ ላይ አይደለም። አንደኛ እድሜው፣ ሁለተኛ በዛ የዝውውር ሂደት ምክንያት ተጫዋቹ ቅድመ ውድድር ጊዜ ዝግጅት ከአርቢ ላይፕዚግ ጋር አለማድረጉ ይሄ የማች ፊትነስ አቢሊቲ እንዲያመጣ ጊዜ ያስፈልግ ነበር። ያን ደግሞ ጊዜ ተጠቅሞ ገና ወደ ሪትም ወደ ሲስተም እንደመጣ የሚያሳዩ በርካታ ነጥቦች ነበሩ። በሜዳ ውስጥ እንቅስቃሴ ዩናይትድ የፍሮንት ስትራይከር አውት ኤንድ አውት ነምበር 9 የሚያስፈልገውን ደረጃ ይዟል። ስለ ተጫዋቹ ቴክኒክ ስላለው አቅም በየትኛው መመዘኛ በዩናይትድ ቤት ፌል አያደርግም። ይሄም በነገራችን ላይ የተጫዋቹን ፖቴንሻል የተመለከተ የመጀመሪያ ተች የሚያስቆጥርበት የአጨራረስ ብቃት፣ እይታው የተለያዩ ጉዳዮችን ከግምት ውስጥ ካስገባን እንደነ ሆሉንድ ወይ አሁን ሚዲያ ላይ የሚጻፉ ጽሁፎችን ምናምን የዩናይትድ ደጋፊዎች በነገራችን ላይ ሼሽኮ ሲመጣ የነበራቸው እምነት ያለምንም መዛነፍ በዛው እምነት መቀጠል እንዳለበት ነው በዚህ ፕሮግራም የምናነሳው። ምክንያቱም የሚያድግ የሚታይ እድገት ማምጣት የሚችል ለውጥ ማምጣት የሚችል አስደናቂ አጥቂ መሆኑን በርካታ ማስረጃዎችን ተጫዋቹ ወደ ማንቸስተር ዩናይትድ ቤት ከመምጣቱም በፊት የተጫዋች ከአርሴናል ጋር ስሙ በሚያያዝበትም ወቅት እንዴት ለአርቴታ ሲስተም ይሄ ተጫዋች ተመራጭ ሆኖ ግን ሪሊስ ክሎዙ እና የተጠየቀው ክፍያ የተጫዋቹ የሚጠበቀው አሁን የአርሴናል አውት ኤንድ አውት ነምበር 9 እና አርቴታ ለሚፈልገው ሲስተም ከክፍያው ጋር ሲነጻጸር ኢሚዲየት ኢፌክት ስለሚፈልጉ
አሁን ሂደቱን ያጠናቀቀ ስብስብ ውስጥ ሌላ ሂደትና ሪትም ከመጠበቅ ይልቅ ሂደቱን ባጠናቀቀ ስብስብ ውስጥ አስቆጣሪ ማምጣትን አርሴናል ማሰቡን ተከትሎ ክፍያው ደግሞ ከእድሜው ከነበረው ቻሌንጅ ብቃት እድገት ጋር ከግምት ውስጥ በማስገባት አርሴናል ፋይናንሻሊ ያን ያክል ገንዘብ ለ22 ዓመት ወጣት ተጫዋች ከማውጣት ያጠናቀቀ ፕራይም ታይም ላይ የሚገኝ ነገር ግን ለአጭር ጊዜ የሚያገለግል አጥቂ ነው የመረጡት። ማንቸስተር ዩናይትድ ደግሞ ሂደት ላይ ነው። አሁን ትልቁ ለማንቸስተር ዩናይትዶች ከፊት ለፊት ብሩህ ጊዜ እየመጣ እንደሆነ ከሚያሳዩ ትላልቅ ምልክቶች መካከል ዩናይትድ ሂደት ላይ ነው። የራሱን መልክ አይደንቲቲ መገንባት በሚታይ ደረጃ እያሳየ ነው። ከዚህ በፊትም በተደጋጋሚ በዚህ ቻናል ከኛ ጋር ረጅም ጊዜ የቆዩ የዩናይትድ ደጋፊዎች በደንብ የሚያውቁት አንድ ጉዳይ አለ። የአሞሪም ቅጥር በተፈጸመ ዕለት ነበር ዩናይትድ የመጀመሪያ ለውጡን የጀመረው ብለን ነበር ስናነሳ የነበረው። አሞሪም በዩናይትድ ቤት ውጤታማ መሆናቸው የጊዜ ጉዳይ ነው። ውጤታማ መሆናቸው በመረጋጋትና በራሳቸው አይደንቲቲ ይሄን ቡድን የመገንባት ይሄ የተረጋጋ ጊዜ ስቴብል የሆነ ጊዜ እስከሚያገኙ እንጂ አሞሪም በዩናይትድ ቤት መሬት የወረደ ስራ ሊሰሩ እንደሚችሉ እርግጠኛ ሆነን ስናነሳ ነበር። አሁን የፍሬ ሂደቱ ተጀምሯል። ስለዚህ በአርሴናል እይታ ሼሽኮና በዩናይትድ እይታ በጣም ፍጹም ልዩነት ነው ያለው። አርሴናል ፕሮሰሱን ያጠናቀቀ ቡድን ነው። ዩናይትድ ፕሮሰሱን ያውም በልዩ ታክቲሻን በሆነ አሰልጣኝ ልዩ ታክቲሻን የምንለው የአሰልጣኙ ኤክስፒሪየንስ በቶፕ 6 ወይ በቶፕ 5 ሊግ ውስጥ አይደለም፣ በፖርቱጋል ሊግ ነው። ያን ያጫወት መንገድ ወደ ሊጉ አምጥቶ የሊጉን ቴምፖ የሊጉን አይደንቲቲ ከተላመደ በኋላ ግን ባለው የታክቲክ እውቀት ያን ዩናይትድን ካለበት ቦታ አንስቶ ወደ ከፍታው ይመልሳል ተብሎ የታመነበትን የታክቲክም የቡድን አይደንቲቲ መስራት እንደሚችል ያሰልጣኙን አቅም በየጨዋታዎች እንመለከታል። አሁን ደግሞ በራሳቸው ምስል ያን ሀዲድ ያን የዩናይትድ ፕሮሰስ ሂደቱን ሲጀምሩ በሂደት ውስጥ እስኪላቸው ከሚያድጉ ፖቴንሻላቸው ከፍ ከሚሉ ያሳዩት ተስፋ ደግሞ በበለጠ ደረጃ ወደ ፕራይም ታይማቸው ሲደርስ አቅማቸውን አውጥተው ለማሳየት ከሚበቁ ቴክኒሻል ተጫዋቾች መካከል አንዱ ሼሽኮ ነው። በነገራችን ላይ ዩናይትድ ከየትኛውም ዝውውር በላይ የተጫዋቹ ኢፌክቲቭ መሆን አለመሆን ወይም በዩናይትድ ቤት እንደመጣ የሆነ ልዩነት መፍጠሩን አትመልከቱ። ይሄ ተጫዋች የዩናይትድ የረጅም ጊዜ የአጥቂ የ9 ቁጥር ቦታ በበቂ ሁኔታ መብቴ እንደሚሆን የተጫዋቹን ለምሳሌ በአርቢ ሌፕዚግ አምና ያስቆጠራቸውን 16 ግቦችን የተመለከተና የአጨራረስ የቦታ እይታውን ቦታ አጠባበቁን የሚፈጥረው ልዩነት እና የቡድን እንቅስቃሴ ላይ ያለው የታክቲክ ተስማሚነትና ከቡድን አጋሮቹ ጋር ቴክኒካል የሚግባባበት ቪዥን ለተመለከተ ይሄ ተጫዋች ጥሩ ከተሰራበት እንዴት ሊያድግ እንደሚችል እንዴት አስደናቂ አጥቂ ሊሆን እንደሚችል በግልጽ አሳይቷል። አሁን ግን ከቶትናም ጋር በነበረው ኖቬምበር 8 ጨዋታ ባጋጠመው የጉልበት ጉዳት ምክንያት እንግዲህ ተሰርቶ የነበረው የኤሲኤል ጉዳት አለመሆኑ በመጀመሪያ ትልቁ በጎ ዜና እሱ ነው። ለሳምንታት ዩናይትድ ይህን ተጫዋች ማጣቱ በጣም ትልቁ በጎ ዜና። ምክንያቱም አሁን የጉልበት ጉዳት ተጫዋቾች እየተራመዱ ይወጣሉ። ምርመራ ሲደረግ ኤሲኤል ይሆናል። ሰርጀሪ በቃ ከ6 ወር እስከ 8 ወር ከዛ በዘለለ ጠንካራው ኤሲኤል ከሆነ ደግሞ ሙሉ የውድድር ዓመት ያመልጣል። አሁን የተጫዋቹ ጉዳት በጣም በዚህ ደረጃ ሲሪየስ ነው የሚያስብል አይደለም። እንደውም አንድ ዘገባ ላይ የተመለከትኩት በአትሌቲክሱ ዘጋቢ የወጣውን በሰባስቲያን ስታንፎርድ ብሎር የሚባለው ይዞ በወጣው ዘገባ መሰረት ዩናይትድ በሰጉት ደረጃ አልነበረም። መረጃውን ከሕክምና ባለሙያዎች ያገኙት በጣም ተሰክቶ ነበር። እስካሁን ድረስ እንግዲህ ኖቬምበር 8 ነው ተጫዋቹ የተጎዳው። ትናንት ነው መረጃ ወጣው ኖቬምበር 17። ይህን ያክል ጊዜ ለምንድን ነው ምርመራ የዘገየው? ስጋቶች ነበሩ የተለያዩ። አሁን ግን ከዛ ስጋት ዩናይትድ ተላቋል። ተጫዋቹ ቢያንስ ለ1 ወር ያመልጧል ነው በጉዳት ምክንያት።
ይሄ ደግሞ እንደ ተጫዋቹ ሪሃብ እንደ ማገገሚያው ሂደት ደግሞ ጊዜውም ሊያንስም ይችላል ሊጨምር ይችላል። ሞስት ፕሮባብሊ ግን የመቀነስ እድል አለው ነው የሚለው። ምክንያቱም የጉልበቱ ክፍል በጎኑ በኩል የሚገኘው አጥንት ነው ጉዳት የደረሰበት እንጂ በቀጥታ ያ ኤሲኤል የሚባለው ጉዳት አይደለም፣ ወይም ያንን ቅድመ ጥንቃቄ የሚወሰድ አይደለም። አሁን በጎ ነገር እሱ ነው። ታስታውሳላችሁ ከዚህ በፊት በተለያዩ ተጫዋቾች የኤሲኤል ጉዳትን ሊያስከትል የሚችል ወደ ኤሲኤልነት ሊቀየር የሚችል የሚያሰጋው የጉልበት ጉዳት አንድ ተጫዋች አጋጠመው ከተባለ ለ2 ወር ከዛ በላይ ከ8 ሳምንት በላይ ሪከቨር እንዲያደርግ። አሁን የካይ ሃቨርት ትልቁ ስጋት ወደ ኤሲኤል ደረጃ እንዳይደርስ ቅድመ ጥንቃቄ ለመውሰድ የተደረገው የሕክምና ትሪትመንት ነው። ቤን ዋይት አምና ታስታውሳላችሁ ዘንድሮ ማዱዌኬ በብዛት የአርሰናል ተጫዋቾች ወደ ኤሲኤል የሚጠጋ የሚያሰጋ የጉልበት ጉዳት ይሄ በቶሎ እንዲያገግም ተደርጎ ወደ ሜዳ ቢመለስ በአጭር ጊዜ ውስጥ የኤሲኤል ጉዳት ያስተናግዳል ልክ እንደ ጋብርኤል ጄሱስ። ስለዚህ አሁን የዩናይትድ ደጋፊዎች በጎ ዜና ተጫዋቹ ያ ወደ ኤሲኤል የሚያሰጋው የጉልበት ጉዳት ሳይሆን በጎኑ ጉልበቱ ላይ ነው ጉዳት ያስተናገደውና ይሄ አንደኛ በጎ ዜና ነው። ምንም እንኳን ተጫዋቹ ለ1 ወር አካባቢ ከሜዳ ቢርቅ፣ ነገር ግን አሁን የጊዜው ታይም ስኬል ይሄ እርግጠኛው ነው ለመናገር ባይቻልም ግን እስካሁን ባለው መረጃ ለ1 ወር ለ4 ሳምንት ከሜዳ ይርቃል። ታዲያ ይሄ 4 ሳምንት ምንድን ነው ማለት በዩናይትድ ቤት የሚፈጥረው ጫና? አንደኛ ሩበን አሞሪም በቅርብ ሳምንት ለአይቨሪ ኮስት አማድ ዲያሎን ለካሜሮን ብራያን ምቤሞን መላካቸው አይቀርም። ይሄ ደግሞ ከዲሴምበር 21 እስከ ጃንዋሪ 18 ድረስ እነዚህ ተጫዋቾችን ማንቸስተር ዩናይትድ ያጣል። በፊት መስመር በኩል ከኋላ መስመር እና ማዝራዊን ጨምሮ እና ዩናይትድን ሊያሰጋው የሚችለው በነዚህ ወቅት ዩናይትድ ሼሽኮን ጨምሮ ኢምቤሞና አማድ የሚጨመሩ ከሆነ በአንዴ ከፊት መስመር በኩል 3 ተጫዋቾችን ማጣቱ። ይህ አሁን የተደራራቢ ጨዋታ ጫና ዩናይትድ ትልቅ እዚህ ጋር አሁን ስለ ተደራራቢ ጨዋታ ጫና ካነሳን ዩናይትድ በተቃራኒ የሚተርፍበት ደግሞ ሌላ ጉዳይም አለ። ነገር ግን እዚህ ጋር እንደ አንድ ክለብ እንደ አንድ የሊግ ተወዳዳሪ ከቪላ ጋር ከኒውካስል ከወልቭስ ከሊድስ ከበርንሌ እና የማንቸስተር ደርቢን ጨምሮ እንዲሁም የኤፍኤ ካፕ 3ኛ ዙር ጨዋታ እነዚህ ተጫዋቾች ያመልጧቸዋል። ይሄ ደግሞ ሼሽኮንም የመጨመር እድል አለው ነው አሁን ስጋቱ አብዛኛው ጨዋታ። ይሄ ተጫዋች እንግዲህ 2 ግብ 1 አሲስት አድርጓል በ11 የፕሪሚየር ሊግ ጨዋታ። አሞሪም እንግዲህ የተጫዋቹ መጎዳት በጥሬ ዝውውር መስኮት ወደ ገበያ ሊያወጣቸው የሚችልበትም እድል እንዳለ ገልጸዋል። ግን የምርመራውን ውጤት መመልከት አለብን ነው። ይሄ የምርመራ ውጤትን ከተመለከቱ በኋላ ነው ወደ ገበያ ለመውጣት ያሰቡት። አሁን ጊዜ አለመቀመጡ እነዚህ 2 ተጫዋቾች ለሀገራት ውድድር ከክለቡ ለመለየት መሄዳቸው ስለማይቀር እነዚህን ጉዳዮች ማቻሻልና ይሄን ዴብዝ ባላንስ ማድረግ ነው። በተናጥል ዘርኪዚንና ኩኛን ነው አሁን ዩናይትድ በዴብዙ ላይ በጥራቱም ለስኳድ ባላንስም አሁን ላይ የሚያገኛቸው ተጫዋቾች ማውንትን አንድ ተጫዋች ብንጨምር። ስለዚህ በእነዚህ 3 ተጫዋቾች አሁን የጠቀስኩላችሁን የሊግ ተከታታይ ፊክስቸር መሻገር ጠንካራ ሊሆን ይችላል ለዩናይትድ። ግን እዚህ ጋር አንድ ጉዳይ ማንሳት አለብን። ዩናይትድ እንደ ቡድን ዴብዙ በጣም ከፍተኛ አደጋ ይደርስበታል በፊት መስመር በኩል። በአንዴ 3 ተጫዋች ከፊት መስመር ማጣት ቀላል አይደለም በየትኛውም ስብስብ ውስጥ። ግን በግሌ ስመለከት ቪላ የአውሮፓ ሊግ ቡድን ነው፣ ኒውካስል የሻምፒየንስ ሊግ ቡድን ነው፣ ሲቲ የሻምፒየንስ ሊግ ቡድን ነው። እነዚህን 3 ክለቦች ዩናይትድ ከማግኘቱ በፊት ደግሞ እነዚህ ክለቦች ሁሉም በሚድዊክ የዩሮፒያን ውድድር ከተጫወቱ በኋላ ዩናይትድ የሚያገኙት አንዱ ትልቁ አድቫንቴጅ። ዩናይትድ ደግሞ ሳምንቱ ሙሉ ሪከቨር የማድረግ የመዘጋጀት በዩሮፒያን ውድድር አለመኖር ምክንያት
አጋጣሚውን ያገኛል። ግን በደብዙ በኩል የተወሰኑ ባላንሶች ቢኖሩ እነዚህን ጨዋታ በተሻለ ምክንያቱም ዩናይትድ በዘንድሮ የውድድር ዓመት የትኛውንም ክለብ የመብለጥ ችግር የለበትም፣ ግብም የማስቆጠር አሁን መጀመሪያ ሲዝኑ ሲጀምር ስለ ግብ ሚዲያ የሚተቸው መንገድ በተቃራኒ ሆነን አግባብ አይደለም ስንል እንደነበረው አሁን ደግሞ የግቡ ታርጌት ተገኝቷል። ዩናይትድ ግብ ለማስቆጠር በየትኛውም ደቂቃ አቅሙ አለው። አሁን ምንድነው እዚህ አጋጣሚ ላይ ሼሽኮ መጉደሉ፣ ምክንያቱም ሁለቱ ለአፍሪካ ውድድር መሄዳቸው ክለቡ እንደሚጎዱ ይታወቃል። ግን ሼሽኮ ቢኖር ቢያንስ አንድ አውት ኤንድ አውት ነምበር 9 መኖሩ ከነዚህ ፊክስቸሮች ጋር ተያይዞ ቢያንስ ዩናይትድ የሚያገኘው ተጨማሪ ይሄ ጉለት አይኖርም። አሁን ሼሽኮ ጎደለ። ፊክስቸሩ ለዩናይትድ ድል የተመቻቸ ይመስላል። ነገር ግን በተቃራኒው ደግሞ የዚህ ተጫዋች መጉደል ዩናይትድ የግብ አቅም እንዳያሳድግ ገደብ ያደርግበታል ወይም በሁለት ተጫዋቾች እንዲገደብ። ስለዚህ ወደ ጃንዋሪ የዝውውር መስኮት ከገባ ተጫዋቹ ደግሞ በጃንዋሪ አጋማሽ በዲሴምበር መጨረሻ የመመለስ እድል አለው። እንደ ታይም ስኬል ባይቀመጥለትም አሁን በተባለው ጊዜ ሪከቨር የሚያደርግ ከሆነ አሁን ኖቬምበር 18 ነው፣ ወደ ዲሴምበር 26 27 ልክ እነ ብራያን ምቤሞ እንደሄዱ ማለት ያን የሚመለስ ከሆነ ለዩናይትድ አንድ አድቫንቴጅ ይፈጥራል። እዚህ ላይ ደግሞ ዩናይትድ እንደሚባለው አንድ ተጨማሪ የፊት መስመር ተጫዋችን የሚያስፈርም ከሆነ ደግሞ በበለጠ በእነዚህ ፊክስቸሮች አድቫንቴጅ ሊኖረው ይችላል። ግን ይሄ የፊት መስመር ጥራትም ሆነ ተጋጣሚን ለመርታት የሚያስችል አቅም ይዞ ለመቅረብ ከጨዋታ ጨዋታ የሼሽኮ በዚህን ሰዓት መጎዳት ሩበን አሞሪምን ከባድ ራስ ምታት ፈጥሮባቸዋል። ይህን ጉዳይ እንዴት ይሻገራሉ? አሰልጣኙ ብልሃት አያጡ። ብልሃቱን ለመተግበር ግን የሚያስችል ጥይት አላቸው ወይ? እነዚህ ጊዜ ወዲያው ፈጣን የሆነ ምላሽ መስጠት ይችላሉ? ከባድ ነው፣ እርግጠኛው ነው ለመናገር። ምክንያቱም ተከታታይ በቡድኑ ሪትም ውስጥ አይደሉም ከጨዋታ ጨዋታ እየተሰለፉ የሚገኙት። አሁን በጉለት ነው የሚመጡት። ሪትም ውስጥ ያለ ተጫዋች ቢሆን ዩናይትድ እንደ ቡድን ሪትም ውስጥ መግባቱን እያነሳ ነው። ስለዚህ ጉለት ሊሞላ ይችላል እንላለን። ሙሉ በሙሉ ከቨር ይደረጋል ሳይሆን ጉለቱን ሞልተው ቢያንስ ዩናይትድ እንደ ቡድን ከሌሎች ተጫዋቾች ከሌላ ዲፓርትመንት ግብ እንዲያገኝ ሊረዱ ይችላሉ ብለን እናነሳለን። ግን ሪትም ውስጥ ያሉ ተጫዋቾች ናቸው የተጎዱት። ከጨዋታ ጨዋታ ጌም ታይም የሚያገኙ ወይም አሞሪ በብዛት የሚጠቀሙባቸው ወይም በቡድኑ እስካሁን ካደረገው ጨዋታ ከ400 ደቂቃ በላይ ያደረጉ። ስለዚህ ይሄ አሁን ታክቲካል ባላንስ ላይ አሰልጣኙን እንደገና የነዚህ ጊዜ ሞመንተም ማምጣት ይጠበቃል። እዚህ ላይ ደግሞ ተጨማሪ ጉዳት ከፊት መስመር በኩል ላለማስተናገድ ቅድመ ጥንቃቄዎች ጭምር በበለጠ የሚሰሩበት ወቅት ይሆናል። ስለዚህ ኦቨርሎዱ የፊት ፋይናል ሰርድ ላይ ይሆናል። ይሄን ጉዳይ ደግሞ መብቴ ማበጀት አሰልጣኙ ዳይሜንሽን ያጣሉ ተብሎ አይጠበቅም። ምክንያቱም አሞሪ ምርጥ ታክቲሻን አሰልጣኝ ናቸው። በራሳቸው ምስል አሁን ዩናይትድ በአሞሪ ምስል እንደዚህ በእንዲህ መልኩ የአንድ ዓመት ቆይታው በብዙ ውጣ ውረድ በቆራጥ አስተዳደራዊ ውሳኔዎች ጥሩ መልክ እየያዘ ግን አንድ ዩናይትድ እድለኛ አይደለም ብዬ ማስበው ወደ ጥሩ ሪትም ከገባ በኋላ በአፍሪካ ዋንጫ ምክንያት እንደገና ተጫዋቾች በሚያስተናግዱት ጉዳት ስኳዱ የፊት መስመር ያው ዩናይትድ በተቀናጀ ሁኔታ በሁሉም የማጥቃት እንቅስቃሴ የተሻለበት የውድድር ዓመት ላይ እንዲህ አይነት የጉዳት ክራይስ ማጋጠሙ ፈተናው ዩናይትድ እድለኛ አይደለም ከማለት ውጭ ምንም ማለት አይቻልም። ምክንያቱም ቡድኑ የያዘው መንገድ ይሄ ሀዲድ ይሄ ፕሮሰስ ወደ ተሻለ ስቴጅ እየተሸጋገረ ሳለ ነው እንግዲህ በአንዴ 3 ተጫዋቾችን የሚያጡበት ወቅት እየተቃረበ የመጣው። ነገር ግን ከዛ በፊት በሚኖረው አሁን ቀጣይ ሳምንት ዩናይትድ ከኢንተርናሽናል ብሬክ መልስ በኖቬምበር 24 ዩናይትድ እንግዲህ በኦልድ ትራፎርድ የቀድሞ አሰልጣኛቸውን ዴቪድ ሞይስን ይጋብዛሉ። እስቲ በዛ ጨዋታ ደግሞ ቅድመ ጨዋታ ግምገማ ይዘን ምንመጣውና ያኔ ደግሞ በበለጠ በእነዚህ ሀሳቦች ዙሪያ እንወያያለን። የሼሽኮ ጉዳት እንግዲህ ለ1 ወር ወይም ለ4 ሳምንት እስካሁን ድረስ ባለው እየተገመተ የሚገኘውና በማገገሚያ ሂደቱ ላይ በሚያሳየው ለውጥ
ከዚህም ጊዜ ቀደም ብሎ ሊመለስ ይችላል። ከዚህም ጊዜ ከፍ ያለ የሪሃብ ጊዜም ሊጠቀም ይችላል። ለማንኛውም ግን ጉዳቱ የተሰጋ ያክል የነ ኤሲኤል አይነት ጉዳት አይደለም። በ4 ሳምንት ውስጥ የማገገም እድል አለው። ከዛ በፊትም ከዛ በላይ ወደ ሜዳ ሊመለስ ይችላል። ከዛ በፊትም ሊመለስ ይችላል። ከተባለለትም ጊዜ በላይ ሊቆይም ይችላል። እስቲ በሌሎች ፕሮግራሞች ደግሞ በበለጠ በአሞሪም እና ዩናይትድ ዙሪያ ተጨማሪ ፕሮግራሞችን ይዘን እንመጣለን። ከዚህ ፕሮግራም በመቀጠል እንግዲህ አንቷን ሴሜንዮን እንመለከታለን። ከዛም በኋላ በለንደን ደርቢ ለምንድን ነው ማርቲን ኦሊቨር ከ1 ዓመት በኋላ እንዲዳኙ የአርሴናልን ጨዋታ የተሾሙት? የፒጂኤምኤል ሌላ ውሳኔ። እስቲ ይህን ጉዳይ ደግሞ እንመለከታለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አዲስ ከሀገር ውጭ የምታደምጡ ደግሞ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በሴሜንዮ እና በማርቲን ኦሊቨር መረጃ እስከምንመለስ ድረስ ሰላም ቆዩ።